በጣም አመሰግናለሁ። አርበኛ ዘመነ ካሴ ነኝ። የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባልና የምዕራብ አማራ ቴዎድሮስ እዝ ዋና ሰብሳቢ ነኝ። እጅግ በጣም አመሰግነው። የአማራ ህዝብ አሁን የገባበት ውጥንቅጥ ሁሉ አሁን የወረደበትና እየወረደበት ያለ መከራ ሁሉ ያለ መሰባሰቡ ውጤት ነው። ለ400 እና 500 ዓመታት ዘግይቶ እንኳን ወይም በአንድ ወይ በሌላ ምክንያት ተኛ ወይም ዘገየ ቢባል እንኳን ቢያንስ የዛሬ 80 እና 89 ዓመት ገደማ የአንድ አማራ ራስ ላመጣ ባተሌ 30 ብር በሽልማት መልክ በጠላቶቻችን እጅ ይሰጥ በነበረበት ጊዜ ጀምሮ ሊሰባሰብ ሊደራጅና ለህልውናው ሊታገል ይገባው ነበረ። ያ ባለመሆኑ ፍጹም ድንዛዜ ውስጥ እንደ ማህበረሰብ ገብቶ ላለፉት 80 ዓመታት በተከታታይ ከፍተኛ ውርደት፣ ከፍተኛ ውድመት፣ ከፍተኛ መጎሳቆል፣ ከፍተኛ ኪሳራ እያስተናገደ ነው እኛ ትውልድ ላይ የደረሰው። የእኛ ትውልድ ከብዙ መገደሎችና መፈናቀሎች በኋላ ከብዙ አይነት መታሰሮችና መሰቃየቶች በኋላ ቀደምቶቻችን የሞከሩትን እርሾ እንደ ትዝታም እንደ ማበረታቻም ይዘው መነሳት ይህን የተደራጀ ፋኖዊ ትግል ማድረግ ጀምሯል። ይህ ትግልም ከተጀመረ ከ2 ዓመታት በላይ ሆኖታል። እንደ ማህበረሰብ ለረጅም ጊዜ መከራ የተጋትን ቢሆንም አሁን የያዝነውን ትግል ይዞ ከመታገል አኳያ ግን ያለን ልምድ በጣም ውስን በመሆኑ ከትግል ጅማሮና ከትግሉ ለጋነት አኳያ የተመዘገበው ውጤት የ50 እና የ60 ዓመታት ቢያክልም አሁንም መዳበር የሚገባው ብዙ ነገር እንደ መኖሩ መጠን ላለፉት 2 ዓመታት የተለያዩ ተሞክሮችን፣ የተለያዩ ህመሞችን፣ የተለያዩ ደስታዎችን፣ የተለያዩ ስኬቶችን፣ የተለያዩ መንሸራተቶችን እያስተናገድን እዚህ ቅጽበት ላይ ደርሰናል። ይህ ትግል በተከታታይ አማራዊ የምክክር ጉባኤዎች መገምገም ትናንቱ ዛሬውና ነገው መተንበይ ቢኖርበትም በተለያየ ምክንያት አማራዊ የምክክር መድረክ ማዘጋጀት አይደለም አሁን ጳጉሜ 1 እና 2 ልናዘጋጅ ያሰብነውን አይነት በአማራ ትግል ታሪክ በአይነቱ ልዩ የሆነ ሲምፖዚየም እንኳን ማዘጋጀት ሳይችል ነው የቆየው። እንደመታደል በዚህ ጊዜ ከፊታችን ጳጉሜ 1 እና 2 2017 ዓ.ም የመጀመሪያውን ሲምፖዚየም ለማዘጋጀት 2 ቀናት ቀርተውና ያለው የተገናኘንም በዋዜማው ነው። ይህ ሲምፖዚየም ዓላማችን ትግላችን ለአማራውም ለኢትዮጵያውያንም ለመላው ዓለምም የምንገልጥበት የምንሰባሰብበት የመሰባሰብ መድረኩ ነው የሚገለጥበት። የተሰበረ ካለ የሚጠገንበት፣ የፈዘዘ ካለ የሚነቃቃበት፣ የተራራቀ ካለ የሚሰባሰብበት፣ የሞተ መንፈስ ካለም እንዳላዛር የሚነሳበት መድረክ ጅማሩ ይሆናል ብለን ነው የምናምነው። ስለዚህ በዚህ መድረክ ሁሉም አማራ በየማህበራት ያለም ወይም የማህበራት አመራርና አባልም ግለሰብም ጭምር አማራ፣ ሌሎች የትግላችን ደጋፊ ኢትዮጵያውያን፣ ሌሎችም በምስራቅ አፍሪካ በኢትዮጵያ አንዳች በጎ ነገር እንዲመጣ የሚመኙ ኢትዮጵያዊ ያልሆኑ ኃይሎች ጭምር እንዲገኙበትና ስለ ዓላማችን እንዲማሩ ስለ ትግላችን እንዲገነዘቡ ጥሪ እያደረግን ነው የምንገኘው። ከዚህ አኳያ ሰሞኑን እንደ አማራ ፋኖ ብሔራዊ ኃይል መሀል ላይ ገጥሞ የነበሩ አንዳንድ ጉዳዮችን በንግግርና በፍጹም በሰከነ አኳኋን ፈተን አንድነታችን ዳግም ያበሰርንበት ሳምንት ስለሆነ ይህ ከፍተኛ ሞራልና መነሳሳት ይፈጥርልናል ብለን ተስፋ እናደርጋለን። ሰሞኑን የተፈጠረው አንድነት የመጀመሪያው ምዕራፍ ነው። ሁለተኛው ምዕራፍና ሙሉ ስኬታማ አንድነት፣ ሙሉ አማራዊ አንድነት የምናበስረው በአማራ ስም የተደራጁ 50 ይሁን 5 ሚሊዮን አባላት ያላቸው አንድም ሰው ጭምር የሚደግፋቸው ግለሰቦችና ቡድኖችም ካሉ እነሱን ወደ አንድ አማራዊ ቤት ማምጣት በመቻል እና በማምጣት ነው ሁለተኛው ምዕራፍ የሚደመደመው። በትክክልም የአማራን አንድነት ሰርተናል ብለን የምንገልጸውና በኩራት ልንናገር የምንችለውና አፋባህን ማጠንከር፣ አፋባህን በሁለት እግሩ ማቆም፣
ሌሎች ወንድሞቻችንም የሄደታችን የጉዟችን የትግላችን የመመራታችን አካል አድርጎ መጓዝ ደግሞ እጅግ ልናስብበት የሚገባን የሁላችንም የቤት ስራ እንደሆነ በዚህ አጋጣሚ ማስገንዘብና ጥሪ ማድረግ እፈልጋለሁ። የአማራ ማህበራት ከጊዜ ወደ ጊዜ እጅግ የበሰለ ፖለቲካዊ ስራዎችን እጅግ የበሰለ ማህበራዊ ስራዎችንና የሚጠበቅባቸውን ክንውኖችን ሲያደርጉ እያየን ነው። በአፋብኃ መካከል አንዳንድ ችግሮች የተፈጠሩ ሲመስል እንኳን ነፋናን የመሰሉ ግዙፍ ተቋማት ጥናት አጥንተው ችግር የመሰላቸውን ለይተው የመፍትሄ አቅጣጫ ያሉትን ጠቁመው በመካከላችን መቀራረብ እንዲፈጠርና ምንም ቢሆን የአባቶቻችን ልጆች ስለሆን አማራዊ እርሾ ከውስጣችን ስላለ ደማችን ውስጥ ስላለ እሱን ተጠቅመን በብስለት ችግሮቻችን እንድናይና እንድንፈታ ከፍተኛ ግፊት ሲያደርጉ አስተውለናል። ታሪካዊ አስተዋጽኦ አድርገዋል። ይህንና መሰል ተግባራትን እየተወጡ ያሉ አማራዊ ማህበራት የበለጠ መቀራረብ፣ የበለጠ መመካከር፣ የበለጠ ወደ አንድነት መምጣት ይጠይቃል። ወደፊት የምንነጋገርበት ሆኖ በውጭ ያለው አማራዊ ዲያስፖራ በሙሉ በአንድ እጅግ ግዙፍ በሆነ ካውንስል ውስጥ መታቀፍና መንቀሳቀስ ይኖርበታል። በውስጡ ሰብሴቶችና ሌሎች ኢንቲቲዎች አይኖሩትም ማለት አይደለም። እንደ አስፈላጊነቱና እንደ ነባራዊ ሁኔታው አንድ ግዙፍ ኃይል ግን ተፈጥሮ ሲንቀሳቀስ ማየት እንፈልጋለንና ለዛ እርሾ የሚሆን መሰባሰብ ከአማራ ማህበራት ብናይ እንወዳለን። መታየት እንዳለበት ያምናሉን ብለን እናምናለን። ቅድም እንዳልሁት ይህ ሁሉ መከራችን ያለመሰባሰብ ያውም በጊዜ ነቅቶ ያለመሰባሰብ ውጤት ስለሆነም ሁልጊዜ መሰባሰብ፣ ሁልጊዜ ልዩነትን ማጥበብ እጅግ ተገቢ ይሆናል። ከዚያ አኳያ መሬት ላይ በነበረው አንዳንድ ነባራዊ ሁኔታ ምክንያት እዚህ ሲምፖዚየም ላይ ግንባር ቀደም ሆኖ ማስተባበር የሚገባቸው ቡድኖች፣ ግለሰቦች እንደሚኖሩ ገምታለሁ። ወደፊት በምንሰራቸው ስራዎች፣ በምናዘጋጃቸው ሲምፖዚየሞች ልናዘጋጃቸው በሚገቡና በሚጠበቁብን አማራዊ የምክክር ጉባኤዎችና መድረኮች ሁሉ ወደፊት መጥተው የሚሰሩበትን ነባራዊ ሁኔታ አፋብኃም ያመቻቻል። በዚህ ረገድ ሁሉም ወደፊት መጥቶ የሚጠበቅበትን አስተዋጽኦ ለማድረግ ይጠበቅበታል። አሁን ከፊታችን ከምናደርገው ሲምፖዚየም አኳያ አንዳንድ ወገኖች ምናልባት መሳተፍ በሚገባቸው ልክ ላይሳተፉ እንደሚችሉ ያንንም የተገነዘብን መሆኑን እውቅና ለመስጠት ነው ይህን ጉዳይ ማነሳው። በተረፈ እጅግ ብልህ እጅግ አስተዋይ መሆን የሚገባን እጅግ በጣም ወሳኝ ምዕራፍ ላይ ነው ያለነው። ከዚያ አኳያ ለ4 እና ለ5 ወራት አይደለም ለአንድና ለተከታታይ 2 ወራት አማራዊ የቡድን ፍላጎቶች ካሉ አንድ አማራ ውስጥ የሚጉላላ የግል ፍላጎት ካለ እሱን በባህታዊ ደም ወይ በባህታዊ እኛ ብንገታው በእርግጠኝነት የምንፈልገውን ነገር በአጭር ጊዜ ማሳካት እንችላለንና ይህ እንዲሆን አደራ ነው የምለው። እጅግ በጣም ብልህ መሆን እጅግ በጣም ማስተዋል ጠቢብ መሆን ያለብን ምዕራፍ ላይ እንገኛለንና እልሁን፣ መገፋፋቱን፣ የማን አባት ደም ፈሰሰ መባባሉን፣ አጉል የተሸናናፊነትና የጣልሁት የጣለኝ ስሜትን መርገጥና በፍጹም አማራዊ ወንድማማችነት፣ በፍጹም አማራዊ መተሳሰብ፣ በፍጹም አማራዊ ቅንነት ይህን ምዕራፍ ልንሻገር ይገባል ማለት ፈልጋለሁ። ዓለም ላለፉት ብዙ ሺህ ዓመታት ብዙ መቶ ዓመታት ከነክብራችንም እያለን ከክብራችንም ወርደን የሚያይበት የራሱ አንግል አለው፣ የሚያይበት የራሱ መነጽር ነበረው። አሁን አማራንና የአማራን ልጆች ትግል የሚያይበት መነጽር ፈጽሞ የተለየ ነው። በእያንዳንዷ ደቂቃ ምን እያደረግን እንደሆነ ዓለም ያውቃል። ህዝባችን እያለቀ ህዝባችን እሳት እየዘነበበት አንድ መግለጫ መውጣት ሲሳናቸው ብናይ እንኳን በትልልቅ ሚዲያዎቻቸው የአንድ ደቂቃ ዘገባ ሽፋን ሲነሱት ብናስተውል እንኳን የሚመለከታቸው ተቋሞቻቸው 24 ሰዓት በሙሉ አይናቸውን ተክለው የአማራን ትግል እየተከታተሉ ነው ያለው። በእርግጥም ዓለም ተስፋ ያደርጋል ከአማራ ትግል ከፋኖ ትግል ተስፋ እያደረገ ነው ያለው። በእርግጥም የአማራ ፋኖ ትግል የምስራቅ አፍሪካን ጂኦፖለቲካ ሚዛን የሚጠብቅ መሆኑን ከተገነዘቡ ቆይተዋል።
በእርግጥም በኢትዮጵያ ፖለቲካ ሰማይ ስር አዲስ ኃይል ለአማራ ብቻ ሳይሆን ለኢትዮጵያውያን ጭምር ተስፋ መፈንጠቅ የሚችል ኃይል መፈጠሩን ያውቃሉ። ለምንድነው በምናያቸው ልክ ተገልጠው እኛ በመንፈልገው ልክ ሲራመዱ እያየናቸው ያልሆነ ከተባለ አንድ ባለመሆናችን ምክንያት ነው። አንድ አለመሆናችን ካሳጣን በርካታ ነገር ሁሉ ባለም ፊት ያጣነው ግርማ ሞገስ እየሞትን እየታገልን ማርከን አየነው፣ አሸንፈን አየነው፣ ሺዎችን መርተን አየነው፣ ድሮንንም ታንክንም አሸንፈን አየነው፣ ዓለምም አየ። አንድ ባለመሆናችን ምክንያት ግን ጠላቶቻችንም ወዳጆቻችንም ነጭ መሀረብ ከኪሳቸው አውጥተው እምባ እስኪያወጡ የሚስቁብን ሆነናል። ስለዚህ ፍጹም እንድንሰክን፣ ፍጹም ጨዋዎች እንድንሆን፣ ፍጹም ከስሜት እንድንርቅ፣ ፍጹም እንድንቻቻል እየለመንኩ ያለሁት ዓለም እኛ ላይ ያለው እምነት እየቀጠነ ክር አክሏል። በእኛ ተስፋ ከቆረጠ ሺዎች ወንድሞቻችን ገብረን እዚያ ያደረስነው ትግል የመጨረሻ ቀኑ ይቀርባል። ከዛ በኋላ አባቶቻችን አያቶቻችን በተለምዶ የተማሪው ንቅናቄ አባላት የሚባሉት በተለምዶ ያ ትውልድ አባላት የሚባሉት እርስ በርስ ሲሻኮቱ እርስ በርስ ሲተላለፉ ትግሉም እነሱም ከጠፉና ከተበተኑ በኋላ አንዱ የራሱን መስመር ሊከላከል፣ አንዱ ሌላኛውን ቡድን ሊሰድብ፣ አንዱ ራሱን ጻድቅ ሊያደርግ በቀን 10 በአመት 100 መጽሐፍ ሲጽፉ ቢውሉ ትርጉም የለውም። ስንተማማ ስንተራረድ ለውድቀታችን ምክንያት ዓለሙ እንጂ ከበደ አይደለም ስንል፣ ለሽንፈታችን ምክንያት እነገሌ እንጂ እኛ አይደለንም ስንል ዘመናችን የምንገፋ ህዝባችንም ወደማይመለስበት ውድቀት የምንከት ነው የሚሆነውና ከስሜት እንውጣ። አመሰግናለሁ።